ስሚ ንጉሱ አንቺ እንደፈለግሽው የሚሆን ሰው ቢሆን ኖሮ ያኔ በምርጫው ሰዓት በፈጠርሽው ድራማ ምክንያት ይወድቅ ነበር። ለባልሽ እውነተኛ ሴት ብትሆኚ ልታምኚ ይገባ ነበር። አምነዋለሁ። ስለዚህ ምን አደርጋለሁ? ሊዳ አትንቀልቀጂ። ስሚ ከዚህ በኋላ አምነን አጠገባይሽ እመኝ አልለቅሽም። እሺ። ያቺ ዛህራም የነበራችሁበትን ስላወቀች ነው አይደበቀችኝ። ያይጥ ምስክር ድንብ ይጣሉ። እሷ መናገርሽ ነው ቁሚ። ምንም ቢሆን እኮ ትልቅ ሰው ናት። ትልቅ ብትሆንማ ለመጥፎ ሰው አታዳላም። ይቅርታ ጄሪ እና ዛራ አንቺ እንዳልሻት ለመጥፎ ነገር የምታደላ ሴት ሳትሆን ሳይሆን ከመጥፎ ነገር የምትመልስ ሰው ናት። እንደ ስትያደሙ ዝም ልልሽ አልችልም። እና ልትመቺ ነው? ስሚ አንቺም ሆነሽ እሷ ባመን ከመጣችሁ ቤት ፌስታላችሁ ይዛችሁ መውጣት ትችላላችሁ። ካንቺ ይሄን አልጠብቅም ነበር። ከሰው ጥሩ ነገር ከመጠበቅሽ በፊት ጥሩ ነገር ስሪ እስቲ። ስሚ አንቺም የዚህ ቤት እንግዳ መሆንሽና እኩል መግባታችን አትርሺ። እና አብረን ስለገባን አብረን እንወጣለን እያልሽኝ ነው? አይ ከኛ ፊት እንደገባ ሰው ክፉ መነጋገር ጥሩ አይደለም። አንቺ ኧረ ወይኔ ምንድን ያደረኩት? ቆይ ምን አይነት ሰው እየሆንኩ ነው? አምነን ልጅስ ልጅስ እና ዛራ በጣም አዝናለሁ። ቤሊን ምንም መሆን የለባትም የምትሉ አንድ ቁጥርን የተጫናችሁ፣ ሌላው ወደ ቤት አምናን ሲመለስ ጥሩ ዜና ይዞ እንዲመጣ ምኞታችሁን በላይክ ይህንን ቪዲዮ አጥለቅልቁት። መጨረሻ አካባቢ ላይ አምናን ከሆስፒታል ብቻውን እንደተመለሰ ታውቃላችሁ። ነገር ግን አንገቱን አቀርቅሮ ወደ ታች በጣም ነው ማዝነው ብሎ ሲነግራቸው ምን ተፈጥሮባት ይሆን ብሌን ላይ ብዙዎቻችሁ እሷ ላይ ምናልባት እስከ ሞት ሊያደርሳት የሚችል አደጋ ተፈጥሮባት እንጂ አምናን እንደዛ አዝኖ ወደ ቤቱ መቼም አይመለስም ብላችሁ ነበረ። ነገሩ እንዲህ ነው። ገና ከመጀመሪያው ጀምሮ መንስኤው የተነሳው ጄሪ አሁን ላይ እኔ ብታገሳትም ግን አብዛኛውን ጊዜ ከባሌ ጋር ወይንም ከአምናን ጋር ጊዜ እያሳለፈች ነው ብላ በጣም እየተናደደች ትመጣና መንገድ ላይ ለብቻዋ ልታወራት ብትሞክርም ግን ወዲያውኑ ብሌን ጥላት ልትሄድ ስትል ጄሪ በጣም ትናደድና ትገፈትራታለች። ከገፈተረቻት በኋላ አወዳደቋ በጣም የከፋና ቀድሞ ጭንቅላቷ ስለነበረ መሬት ላይ የነካው ወዲያውኑ ከጭንቅላቷ ደም እየፈሰሰ ነበረ። ጄሪ በጣም ትደነግጥና በሩን ዘግታ ከኋላ ሆና ወይኔ ምንድነው ያደረኩት ብላ በጣም ትደነግጣለች። ነገሩ ግን ቀድሞውና አምናን ይደርሱና ተረባርበው ወደ ሐኪም ቤት ይወስዷታል። አምናን እዛ ሆኖ ነገሩን እየተከታተለ እንደነበረና ቀን ሙሉ እንደፈጀበትም እየተናገረ ምንም መልካም ዜና እስከ መጨረሻው ድረስ አይነግራቸው ይቆያል። ጄሪ ባደረገችው ነገር እየቆየች ብትሄድም ግን ትጸጸታለች። ለአንድ ሰው ተናግራ ወዲያውኑ መፍትሄ መፈለግ እንዳለባት ወዲያው ይገባትና ቀድማውኑ
ለሙስጠፋ ለመናገር ብትፈልግም ግን ሙስጠፋ ሌላ ነገር ውስጥ እንደዛ ላይ እንደገባ ታውቅና ወዲያው ፈራ ተባትልና ትመለሳለች። ለሙስጠፋ መናገር ያልፈለገችው ይህንን ሚስጥር ይይዝባትና የፈለገውን ነገር ይጠይቀኛል ብላ ስላሰበች ለማታቀው አንድ ለአትክልት ተቆጣጣሪ ትነግረዋለች። እሱም ቢሆን ትክክለኛውን መልስ ነበር የመለሰላት። አንቺ ብቻ ከተጸጸትሽ እሷ ይቅርታ ታደርግልሻለች። ምናልባት ከዛ ቦታ ከተመለሰች በኋላ በደንብ እሷን መንከባከብ ይኖርብሻል። ያኔ ይቅርታ ታደርግልሻለች። እሷም ቢሆን ጄሪ ይህንን ነገር በደንብ አድርጋ እንደ ቁም ነገር ተወስደውና ካሁን ብሌን ወደ ቤት ትመለሳለች ብላ እየጠበቀቻት ነው። ብሌን ግን አሁን ሁለት ነገር አለባት። የመጀመሪያው ኮማ ውስጥ ከሆነች ከኮማ ስትወጣ ምንም ነገር ላታስታውስ ትችላለች፣ ጭንቅላቷ ስለተመታ። አሊያም ደግሞ ኮማ ውስጥ ሳትሆን ትንሽ ብቻ ከሆነ ጉዳት ያስተናገደችው ወደ ቤት ስትመለስ አሁን ለአምናን እውነታውን ትነግረዋለች። ጄሪ ነበረች የገፈተረችኝ ብላ ከነገረቻት ጄሪ እስከ መጨረሻውኑ ከዛ ቤት ትወጣለች ማለት ነው። አይ ብላ አምናንን የምትደብቀው ከሆነና አይ ይሄ ነገር እኮ እኔ ነኝ ቀድሜ ያጠፋሁት፣ እሷን አንዴ መርጧት እሷን አግብቷታል፣ ለምንድነው እኔ እሱ ስር ምሮጠው? ስለዚህ እኔ እሱ ስር ስላገኘችኝ ነው ተናዳ የገፈተረችኝ። ስለዚህ ይሄንን ሚስጥሯን እደብቅላታለሁ ብላ አምናንን ምንም ነገር ሳትነግረው ድጋሚ እዛ ቤት ውስጥ አንድ ላይ የመኖር ተስፋ ሊኖራቸው ይችላል። ያኔ ግን ጄሪ እንደተባለችው ከሆነ ይቅርታ እንድታደርግላት ከፈለገች እሷን በተለየ መልኩ ልትንከባከባት ትፈልጋለች። ሌላኛው አደጋ አለው ብለን የምናስበው ግን ኮማ ውስጥ ከሆነችና አምናንን እንደዛ ወደ ቤቱ ብቻውን አዝኖ የተመለሰው እስካሁን እንዳልነቃችና ኮማ ውስጥ እንዳለች ሊያረዳቸው ነው። ብዙዎቻችሁ ጄሪን ነበረ ስትወቅሳት የነበራችሁት ወይንም ለምን ገፈተርቻት ይሄ ነገር መሆን የለበትም ብላችሁ። ነገሩ ግን በሷ በኩል ልክ ናት ብለን ነው የምናስበው። ለምሳሌ እናንተ በጄሪ ቦታ ተሆኑና አንድ የምትወዱትን ሰው ወይንም ደግሞ ያገባችሁትን እሱም እናንተን አንዴ ከመረጣችሁ በኋላ ሌላ ከናንተ የምትበልጥ በውበትም ሊሆን ይችላል በብዙ ነገር ባሏም ወይንም ደግሞ ያንቺ ባሌ ነው ብለሽ የምታስቢው ለሷ የበለጠ ትኩረት እየሰጠ ሲመጣ እንደዚሁ ጥለሽው ትሄጂ ሆኖ ወይ? ይሄ በጣም ከባዱ ጥያቄ ነው ለእናንተ ለሴቶች። ምክንያት የነበረውም እናንተ እየወደዳችሁት ትመጡና እሱ ደግሞ ለሌላ ሰው ይበልጥ አትራክቲቭ እየሆነ ሲመጣና ወደ ሌላ ቦታ ላይ ሲያዘነብል ያቺን ሴት ለማስወገድ እናንተ ትሞክራላችሁ። ጄሪ ግን ያንን ነገር ሁሉ ራሷን ተቆጣጥራ የተለየ ተንኮል ለማድረግ አልሞከረችም። ይበልጡኑ ልታናግራት ብቻዋን ተወስዳትና ለምንድነው ባሌ ስርስር ምትሮጪው ብላ ትጠይቃታለች። ግን አምናን ይሄንን ሁሉ በራሱ ፍላጎት እንዳደረገ ብሌን ትናገራለች። ብሌን ይሄንን ትናገር እንጂ ከፍልሽ ድረስ ከወሰድሽው እኮ አንቺ ነሽ ጥፋተኛ እያለቻት ባለበት ሰዓት ላይ ነበረ ብሌን ጥላት ልትሄድ የሞከረችው። ጥላት ስትሄድ ጄሪ ያኔ ራሷን መቆጣጠር ያቅታታል። ምክንያት የነበረውም እኔ እንዴት እያናገርኳት ጥላኝ ትሄዳለች? ምን አይነት ንቀት ነው? ያንን እያሰበች መሬት ላይ እንድትወድቅ ሳይሆን ንዴቷን ለማብረድ ብቻ ትገፈትራት ወዲያውኑ ከደረጃ ላይ ወድቃ ታችኛው ቦታ ላይ ወዲያው እንደደረሰች በጭንቅላቷ በኃይለኛው ትመታለች። ያኔ ጄሪ ደንግጣ ወደ ክፍሏ ገብታ ያደረገችው ነገር ልክ እንዳልሆነ ለራሷም ስትናገር ነበረ። አምናን ይህን ሁሉ በማያውቅበት ጊዜ ሁለቱም እርስ በርስ እንደተቆዳዱ ታውቃላችሁ። የመጀመሪያ ጊዜ አምናን ምንም እንኳን ጥፋቱን ወይንም እነዚህን ሁሉ እየተፈጠሩ ያሉትን ነገሮች ባያውቅም ያኔ ብሌን ባጠፋችው ጥፋት ጄሪ ተቀጣ ነበረ። እንዴት እንደሆነ ልንገራችሁ። ሜርሲ የሆነ ተንኮል ያሰበችው ብሌንን ላይ የሆነ ነገር እንዲያደርስና እብደት እንዲኖርባት ይሁን ብቻ እሷን ለመመረዝ ሞክራ ለሷ ለብሌን ያዘጋጀችውን መድኃኒት ቀድማ ሄዳ ጄሪ የጠጣችው ልጇ የሞተው ላው ለብሌን የተዘጋጀውን ጥፋት ራሷ እንደቀመሰችው ታውቃላችሁ። አሁን ደግሞ ድጋሚ የሷ ተራ ሆኖ ጄሪ አምናንን ሊጎዳው በሚችል ሁኔታ ላይ ብሌን ያው መሬት ላይ እንድትወድቅ አድርጋ ራሷን ትስታለች። አሁን ዋናው ነገር ከዛ ቦታ ላይ ከተነሳች በኋላ ማስታወስ ትችላለች ወይንስ አትችልም? አይበለውና ብሌን ማስታወስ ካልቻለች ወደዛ ቤት ውስጥ ስትመለስ ሙሉ ለሙሉ ጨዋታው ይቀየራል። ለምን እንደሆነ ልንገራችሁ። የመጀመሪያው ወደዛ ቤት ስትመለስ አሁን ቀድማ ጄሪ ልታደርግ የምትችለው ማስታወስ እንደማትችል ካወቀችባት በኋላ ባሌን ተዋወቂው፣ አምናን የኔ ባል ነው፣ ካገባሁት እንደዚህ ሆኖታል፣ አንቺም እዚህ ቤት ውስጥ እንደዚሁ ከኛ ጋር ስትኖሪ ነበረ። ይሄንን ቀድማ የምትነግራት ከሆነ ወዲያውኑ ከአምናን ጋር ያላትን የተለየ አስተሳሰብ
ታቆማለች ማለት ነው ብሌን። ያው የሰው ባልማ ማናገር የለብኝም ብላ እንድታስብ ሲያደርጋት ማለት ነው። አምናን ግን እንደ በፊቱ ሊቀርባት ቢሞክርም እሷ ትሸሸዋለች። ምክንያቱም አንተ አግብተሃል ብላ ስለምትነግረው፣ ሌላው አምናንንም ሙሉ ለሙሉ ስለማታስታውሰው ምናልባት ላትወደውም ትችላለች። ጭራሽ ገና ሲቀርባት ከራሷ ለማራቅ ልትሞክር ትችላለች። ሌላኛው ሊፈጠር የሚችለው ነገር ቢኖር ከዚህ በፊት እሷ ላይ መጥፎ የነበሩትን ሰዎች በአሁኑ ልትወዳቸው ትችላለች። ያኔ ጥሩ ነገር ሲያረጉላት የነበሩትንም ደግሞ እንደዛው በተቃራኒው ልትጠላቸው ትችላለች። ሌላው እዛ ቤት ውስጥ በሰራተኝነት ስትሰራ የነበረችው ወይዘሮ ዛሃራንም ጭምር በዚሁ መልኩ ከሷ ጋር ያላቸውን ከዚህ በፊት የነበራቸውን ትውስታ መዋደድና አብሮ የነበሩትን ነገሮች እንደዛው ሊራራቅ ይችላል። በዚህ ሁኔታ ላይ ሜርሲም ቢሆን የሷን አለማስታወስ ተጠቅማ ብዙ ነገሮችን ትቀይርባታለች። ለምሳሌ ራሷን እንደምትፈልገው አድርጋ እኔ ያንቺ በጣም ምርጡ ጓደኛሽ ነበርኩኝ፣ እኔና አንቺ ቀን ሙሉ አንለያይም፣ አሁን ግን እኔን ማስታወስ ማትቺ ከሆነ በቃ ጉዴ ፈላ እያለች የሷን ልብ ምትበላው ይሆናል። ይሄኔ ግን ብሌን ወይኔ ጓደኛሞች ከነበረንማ አሁንም ማቋረጥ የለብንም ስለረሳውኝ ብቻ እኔና አንቺ አንለያይም ብላ ወደ ራሷ ታቀርባታለች። ያኔ ነው ስህተቶች እንዳለ የሚፈጠሩት። ጠላቶቿ ይከቧታል። ለሷ ወዳጆችና ሲያግዙላት ለሷ ሲተባበሩ የነበሩ ሰዎች እየራቋት ይመጣሉ። ማስታወስ ከቻለችና ወደዛ ቤት ውስጥ ከተመለሰች ብሌን የመጀመሪያው ነገር እሷን ቢሆን እንደ ጥፋተኝነት ራሷን ነው የምታየው። ያው እኔ ከሱ ጋር መሆን አልነበረብኝም፣ እሷን አናድጃታለሁ፣ አግብቷታል እኮ ጄሪ። በዚህ ሁኔታ ላይ እሷ ልትካስ ይገባል እንጂ እሷን መጥፎ ናት ብዬ ለአምናን መናገር የለብኝም። እንደዛ ነው የምትለው ቀጥታ። እንደውም በተቃራኒውም ጭምር ከጄሪ ጋር በጣም ቤስት ጓደኛማዎች ይሆናሉ። ጄሪ በራሷ በኩል እየተዘጋጀች ያለችው ይቅርታ እንድታደርግልኝ እንከባከባታለሁ እያለች ነው። ብሌን ደግሞ ከዛው ከኮማው ላይ የምትነሳ ከሆነ አስከፍቻት ነው የወረወረችኝ ብላ ስለምታስብ አሁን በተለየ መልኩ ልክሳ ትፈልጋለሁ ብላ እንድታስብ ያደርጋታል። ሌላው እዛ ቤት ውስጥ እየተፈጠሩ ያሉት ሌሎች ነገሮች አሉ። ሜርሲ መስሪያ ቤት ውስጥ አንድ ሌባ ከሚባል ሰውዬ ጋር ዘምታ ድጋሚ ለሁለት ሆነው እንዲዘርፉ እየተስማማች ነው። ይህንንም ደግሞ ቀጣይ ስራቸውን በምን መልኩ ማድረግ እንዳለባቸው ገና ካሁኑ እየተስማሙ ነው። ሲፈን እዛ ቤት ውስጥ ለሌላ ዓላማ ብትመጣም ግን አሁን ከሙስጠፋ ፍቅር ሳይዛት አይቀርም። ስለዚህ በዚህ ሁኔታ ላይ ወደፊት አብረው የሚቀጥሉ ከሆነ ሲፈንና ጄሪ ድጋሚ ይያያዛሉ። ጄሪ አሁን ላይ አምናንን ማንም እንዳይቀማት ለማድረግ እየሞከረች ነው። አሁን ካልተሳካላትና አምናን ከብሌን ጋር የሚሆን ከሆነ ጄሪ ሁለተኛ ፊቷን ልታዞር የምትችለው ወደ ሙስጠፋ ነው። ሙስጠፋ ያኔ ከሲፈን ጋር ምናልባት የሞቀ ፍቅር ውስጥ ሊገባ ይችላል። ያኔ ድጋሚ እዛው ቤት ውስጥ እየኖሩ ከነበረና ሌላኛው ጦርነት የሚነሳበት ሁኔታ ላይ ሙስጠፋ ይሆናል። አብዛኞቹ ድራማው ላይ በአንድ ወንድ ሁለት ሴቶች ሲጣሉ እያየን ነው የምንገኘው። ሌላው ሲፈን በዚህ በኩል ምንም እንኳን አላማዋ ሌላ ነገር ቢሆንም እዛ ቤት ውስጥ ከሲፈን ከሙስጠፋ ጋር ፍቅር የሚይዛት ከሆነና እንደዚሁ አብረው የሚቀጥሉ ከሆነ ሙሉ ለሙሉ በቀሏን ትታ የራሷን ህይወት ለማስተካከል የምትሞክር ልጅ ትሆናለች። እስካሁን ባላት አላማ ለራሷ ምንም የማትጨነቅና ከዚህ በፊት ያጣኋቸውን ነገሮች መልሼ ማግኘት ስለማልችል አሁን እኔን ራሴ እስክጠፋ ድረስ በቀላቸውን ሰዎች በቀላለሁ ብላለች። ታዲያ ይሄን ህይወቷን ሊያስተካክልላት ይችል ይሆን ወይ ሙስጠፋ? ሌላው በስተመጨረሻ የምናነሳው ነገር እዛው ብሌን ሐኪም ቤት ከሆነች በምን መልኩ ሄደው ሊያዩዋት ይችላሉ? ሌላውስ አምናን ይዞት የመጣው ነገር ጥሩ ዜና ነው ወይንስ መጥፎ ዜና ነው የሚለውን እኔ የመጀመሪያው ገና ወደ ውስጥ ሲገባና ብዙ ሰዎች የእሱን መልስ ሲጠባበቁ እሱ አንገቱን አቀርቅሮ አዝናለሁ ሲላቸው ነበረ። ያ ማለት እንግዲህ መቼስ ጥሩ ዜና ይዞ መጥቶ አዝናለሁ አይላቸውም። ያው የሆነ ነገር ስለተፈጠረባትና ምንም አይነት ነገር ስህተት እስካሁን ድረስ ወይንም ደግሞ እሷ ከኮማ ውስጥ እስካልነቃች ድረስ ያንን ሊያደርግ ይችላል። አዝናለሁ ኮማ ውስጥ ነች እስካሁን አልነቃችም ብሎ ይነግራቸውና ሌሎች ተረኞች እዛ ሄደው እሷን ማየት ካለባቸው እሷ ጋር መቆየት ካለባቸው ተረኞች ይሄዳሉ። እና ሜርሲ ጄሪም ልትሆን ትችላለች፣ ሲፈን እና ወይዘሮ ሙርዚና። በዚህ ሁኔታ ላይ ወደዛ ወይም ወደ ሐኪም ቤት ከሄዱ በኋላ እሷ እስክትነቃ ድረስ ብዙ ሰዎች ራሳቸውን የሚቆጥቡ ይሆናል። እዛም ቤት ውስጥ የተለየ ችግር አይፈጠርም እና ጄሪ ምናልባት ከተነቃች በኋላ ትናገርብኛለች እኔ እንደከፈተርኳት ብላ
ያኔ ትሳቀቅ ይሆናል። አሁን ሁለተኛውን ነገር ተጸጽታበታለች ላደረገችው ነገር። ግን ከነቃች በኋላ ትናገርብኛለች ብላ ካሰበች ሌላ ድጋሚ ጥፋት ልታጠፋ ትችላለች። ለምሳሌ እዛው ኮማ ውስጥ እንዳለች አፍናና በትራስ የሆነ ነገር አድርጋት እንድትሞትና በዛው ከሄደች የኔ ሚስጥር አይወጣብኝም ብላ ብታስብና እንደዚህ አይነት የሰይጣን አስተሳሰብ አስባ ነገሮችን ከዚህ የባሰ ውጥንቅጡ ሊወጣ ይችላል። እናንተ ምን ታስባላችሁ? ቀጣይ ክፍል ላይ ያላችሁን ምንም አይነት ግምት ኮሜንት ላይ ያስቀምጣችሁልኝ። በዚሁ አጋጣሚ ስለ ዩቲዩብ ማንኛውም ጥያቄና ዩቲዩብ መጀመር የምትፈልጉ ሰዎች ከታች በማስቀምጥላችሁ ቁጥር ቴሌግራም ላይ ሃይ በሉኝ፣ ወይንም ዋትስአፕ ኢሞም ላይ ትችላላችሁ። አብረን እየሰራን አብረን እናደርጋለን። መልካም ጊዜ